ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምቆያችሁ የፕሬዝዳንት ትራምፕ አስተዳደር በኢሚግሬሽን ላይ የሚያደርገው ጥብቅ ቁጥጥር እንዳለና እንደተጠበቀ ሆኖ 30 አይነት ወደ ተስፋይቱ ምድር ወደ አሜሪካ የመግቢያና የመኖሪያ በሮች ተከፈቱ። ይህ መረጃ አሜሪካ ውስጥ ለሚኖሩም ከአሜሪካ ውጭ ላሉም ይሆናል። ታዲያ ከነዚህ ከ30 ወደ አሜሪካ መግቢያ በሮች መካከል እናንተ አንደኛውን እንኳን እንዴት ማግኘት ያቀታችኋል? ይህን ቪዲዮ ከተከታተላችሁ በኋላ ወደ አሜሪካ የመግቢያ በሮች ለናንተ ቀላል ይሆናሉ ወይም ደግሞ እስካሁን ያልተገለጠላችሁ ነገር ፍንትው ብሎ ይታያችኋል፣ አይናችሁ ይገለጣል። አብራችሁን ቆዩ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን መጫን አትርሱ። እኔ ደግሞ ዜናዎቹንና መረጃዎቹን ለናንተ በሚመጥን መልኩ ማቅረቤን ቀጥያለሁ። በዚህ ጊዜና ሰዓት የተስፋይቱ ምድር የምትባለው እስራኤል አይደለችም ወይም ፈረንሳይ አይደለችም ወይም ጣሊያን አይደለችም ወይም ጀርመን አይደለችም ወይም እንግሊዝ አይደለችም ወይም ደግሞ ሳውዲ አረቢያ አይደለችም ወይም የተባበሩት አረብ ኤሚሬትስ አይደለችም። የተስፋይቱ ምድር በዚህ ሰዓትና በዚህ ጊዜ አሜሪካና አሜሪካ ብቻ ናት። ታዲያ ወደ ተስፋይቱ ምድር ወደ አሜሪካ ለመግባት 30 አይነት በሮችን 30 አይነት መንገዶችን ዛሬ አሳያችኋለሁ። ይህን ቪዲዮ እስከ መጨረሻው ብትከታተሉ ምናልባት ከ30 የአሜሪካ መግቢያ በሮች መካከል አንደኛው የናንተ ሊሆን ይችላልና እስከ ቪዲዮ መጨረሻ አብራችሁ መቆየታችሁን አትዘንጉ እያልን አሁን በዝርዝር እያንዳንዱን የአሜሪካ መግቢያ በሮች ልነግራችሁ ዝግጅቴን ጨርሻለሁ። ከአንደኛው እጀምራለሁ። እስከ 30 ድረስ የምጓዝ ይሆናል ማለት ነው። አንደኛ ኬዋን ኦር ፊያንስ ቪዛ ይባላል። ይህ ቪዛ የአሜሪካ ዜጋ የሆኑ ብቻ እጮኛቸውን ወደ አሜሪካ የሚያመጡበት የቪዛ አይነት ነው። በዚህ ቪዛ ወደ አሜሪካን ሀገር የሚመጡ ሰዎች በ90 ቀናት ውስጥ ጋብቻቸውን መፈጸም አለባቸው። አሜሪካ ጥንዶች ከተለያየ ዓለም መጥተው በተስፋይቱ ምድር በአሜሪካ ጋብቻቸውን እንዲፈጽሙ የምታደርግበት የቪዛ አይነት ነው። ከ90 ቀን ቆይታ በኋላ በአስቸኳይ አጀስትመንት ኦፍ ስታተስ አመቻችተው ወደ ግሪን ካርድ መቀየር ይኖርባቸዋል። ካልሆነ ግን በኬዋን ወይም በፊያንስ ቪዛ አሜሪካ ውስጥ ለብዙ ጊዜ መቆየት አይቻልም ማለት ነው። ሁለተኛው ወደ አሜሪካ ወደ ተስፋይቱ ምድር የመግቢያ መንገድ CR1 ቪዛ ይባላል። ኮንዲሽናል ሬዚደንት ቪዛ የሚባለው ነው። የአሜሪካ ዜጋ የሆኑ ኢትዮጵያ ውስጥ ባለትዳር የሆኑ ወይም የትዳር አጋሮቻቸውን ነገር ግን ከተጋቡ ከ2 ዓመት በታች የሆኑ የትዳር አጋሮቻቸውን ወደ አሜሪካ የሚያመጡበት መንገድ ነው። አንድ ትውልደ ኢትዮጵያዊ አሜሪካን ሀገር ሲኖር ዜግነት ያገኛል። ኢትዮጵያ ውስጥ ደግሞ ሚስት አገባ፣ ጋብቻውም የተፈጸመው ኢትዮጵያ ውስጥ ነው ብለን እናስብና ልክ ጋብቻው በተፈጸመ 2 ዓመት ሳይሞላው ማለትም ከ2 ዓመት በታች የሆነው ወደ አሜሪካን ሀገር የሚያመጡበት የትዳር አጋራቸውን የሚያመጡበት መንገድ CR1 ቪዛ ይባላል። ሶስተኛው የተስፋይቱ ምድር አሜሪካን የምንረግጥበትና ከተቻለና ሁኔታው ከተመቻቸ ደግሞ አሜሪካ ሀገር እዚሁ የምንኖርበት IR1 ቪዛ ይባላል። የአሜሪካ ዜጋ የሆነ ሰው ካገባ ከ2 ዓመት በላይ የሆነችውን ጥንዱን ወይም የትዳር አጋሩን ማለት ይቻላል ወደዚህ ወደ አሜሪካን ሀገር የሚያመጣበት መንገድ ነው። CR1 እና IR1 ልዩነታቸው በቆይታ ጊዜ ካልሆነ በቀር ሁለቱም የትዳር አጋሮቻችን ወደዚህ ወደ አሜሪካን ሀገር የምናመጣበት ወርቃማው ዕድል ነው። በተለይ CR1 እና IR1 የቪዛ አይነቶች ወደ አሜሪካን ሀገር ከመጣን በኋላ በቀጥታ ግሪን ካርድ ስለሚያስገኙ የተስፋይቱ ምድር አሜሪካን መርገጥ ብቻ ሳይሆን እዚሁ አሜሪካን ሀገር ለሁልጊዜውም በቋሚነት እንድንኖር ያስችሉናል። አራተኛ F1 ቪዛ ይባላል። F1 በቀጥታ F1 የሚባል ቪዛ ነው። ይህ ቪዛ የሚሰጠው እድሜያቸው 21 ዓመትና ከዚያ በላይ ለሆኑ ላላገቡ የአሜሪካ ዜጎች ልጆች ነው። አንድ ሰው አሜሪካን ሀገር ሲኖር ዜጋ ይሆናል፣ ዜግነት ይሰጠዋል። ዜጋ ሆኖ ኢትዮጵያ ውስጥ ግን ልጆች አሉት። ኢትዮጵያ ውስጥ ያሉትን ልጆች እድሜያቸው ከ21 ዓመትም እና ከዛ በላይ ሁኗቸዋል፣ ነገር ግን አላገቡም። እነሱን የሚያመጡበት የቪዛ አይነት ነው። ይህ ቪዛ በአመት የተወሰነ ገደብ ስላለው የጥበቃ ሰንጠረዥ ወይም ቪዛ ቡሌቲን ተራ ሊኖረው ይችላል። ስለዚህ አመልካቾች ተራቸው እስኪደርስ ድረስ ለብዙ አመታት ሊያስጠብቅ ይችላል። ዝሮ ግን ወደ አሜሪካን ሀገር ወደ ተስፋይቱ ምድር የምንገባበት አንደኛው መንገድ ነው።
አምስተኛ ኤፍ2 ቪዛ፣ ይህ በሁለት ይከፈላል። ኤፍ2ኤ የግሪን ካርድ ባለቤቶች እስካሁን ያየናቸው በሙሉ ሲቲዝን ሲሆኑ ወይም ዜጋ የሆኑ ነበሩ። ይሄኛው ደግሞ የግሪን ካርድ ባለቤቶች እድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆችን ወደ አሜሪካ የሚያመጡበት መንገድ ነው። አንድ ሰው አሜሪካ ከገባ በኋላ ግሪን ካርድ ይዟል። ኢትዮጵያ ውስጥ ደግሞ እድሜያቸው ከ21 ዓመት በታች የሆኑ ልጆች አሉት። ትዳርም አልያዙም፣ ትዳርም አልመሰረቱም። እነሱን ወደ አሜሪካ የሚያመጣበት መንገድ ነው። ኤፍ2ቢ የግሪን ካርድ ባለቤቶች እድሜያቸው 21 ዓመትና ከዚያ በላይ ሆኗቸዋል፣ ነገር ግን አላገቡም። እነሱን ወደ አሜሪካ የሚያመጡበት መንገድ ነው። ስድስተኛም የኤፍ3 ቪዛ ነው። የአሜሪካ ዜጎች ያገቡ ልጆቻቸውን ወደ አሜሪካ የሚያመጡበት የቪዛ አይነት ነው። የአሜሪካ ዜጋ የሆኑ ብቻ ነው ይሄን ማድረግ የሚችሉት። ያገቡ ልጆቻቸውን የሚያመጡበት ነው። አንድ ሰው አሜሪካ ሀገር እየኖረ አንድ ትውልደ ኢትዮጵያን የአሜሪካ ዜጋ ሆኖ ኢትዮጵያ ውስጥ ደግሞ ልጅ አለው። ኢትዮጵያ ውስጥ ያለው ልጅ ግን አግብቷል። ያ ማለት ካገባ ሚስቱም ወደ አሜሪካ ትመጣለች። አግብቷል ማለት ልጅ ሊኖረው ይችላል። ልጆቹም ወደ አሜሪካ ይመጣሉ ማለት ነው። ይሄኛውም የተስፋይቱ ምድር አሜሪካን ለመርገጥ ብቻ ሳይሆን አሜሪካ ለሁልጊዜው ለመኖር ያስችላል። ሰባተኛ ኤፍ4 ቪዛ፣ የአሜሪካ ዜጎች የሆኑ ሰዎች ወንድሞቻቸውንና እህቶቻቸውን ለማምጣት የሚጠቀሙበት ነው። አምጪው ቢያንስ 21 ዓመትና ከዛ በላይ ሊሆነው ይገባል። እስካሁን ያየናቸው ልጆችንና የትዳር አጋርን እንጂ ወንድምና እህትን ወደ አሜሪካ የሚገቡበት መንገድ የሚያሳይ አልነበረም። ኤፍ4 ቪዛ ግን ይህን እንድታደርጉ ያስችላቸዋል ማለት ነው። ነገር ግን እህቶቹና ወንድሞችን ወደ አሜሪካን ሀገር ማምጣት የሚችለው ሁልጊዜም የአሜሪካ ዜጋ የሆነ ሰው ብቻ ነው። ስምንተኛ ኢቢ1 ቪዛ፣ ቅድሚያ የሚሰጣቸው ሰራተኞች በሳይንስ፣ በስነ ጥበብ፣ በትምህርት፣ በንግድ ወይም በስፖርት ልዩ ብቃት ኤክስትራኦርዲናሪ አቢሊቲ ላላቸው ለታወቁ ፕሮፌሰሮችና ለዓለም አቀፍ ኩባንያ ሰራተኞችና ስራ አስኪያጆች የሚሰጥ የቪዛ አይነት ነው። በዚህ አይነት ቪዛም የአሜሪካን የተስፋይቱን ምድር መርገጥ ብቻ ሳይሆን ቋሚ ሆኖ መኖር ይቻላል። ኢቢ2 ከፍተኛ ዲግሪ ያላቸው ባለሙያዎች፣ ይህ በ9ኛ ደረጃ ወደ አሜሪካ የሚገባበት መንገድ ነው። የሁለተኛ ዲግሪ ማስተርስ እና ከዚያ በላይ ያላቸው ወይም በሳይንስ እና በንግድ ልዩ ችሎታ ያላቸው ሰዎች ወደ አሜሪካ የሚገቡበት ነው። 10ኛ ኢቢ3 ባለሙያዎችና ክህሎት ያላቸው ሰራተኞች ቢያንስ የ2 ዓመት የሥራ ልምድ ያላቸው ባለሙያዎች፣ የባችለር ዲግሪ ያላቸውና ሌሎች የሰው ኃይል እጥረት ያለባቸው የሥራ ዘርፎች የሚሄዱበት የአሜሪካ የተስፋይቱን ምድር የምንረግጥበት ሌላኛው መንገድ ነው። 11ኛ ኢቢ4 ልዩ ስደተኞች የተለያዩ ልዩ ሁኔታዎችን የሚያጠቃልል ሲሆን ለምሳሌ የሃይማኖት አገልጋዮች፣ የአሜሪካ መንግስት በውጭ ሀገር የቀጠራቸው ሰራተኞችና ሌሎች ልዩ ጥበቃ የሚያስፈልጋቸው ታዳጊዎች ወደ አሜሪካ ሀገር የሚገቡበት መንገድ ነው። 12ኛ ኢቢ5 ባለሀብቶችና ኢንቨስተሮች ቢያንስ ከ800,000 የአሜሪካ ዶላር በላይ ወይም ከ1 ሚሊዮን 50,000 የአሜሪካ ዶላር በላይ በአሜሪካ ንግድ ላይ ኢንቨስት በማድረግ ቢያንስ ለ10 አሜሪካውያን የሥራ ዕድል ለሚፈጥሩ አሜሪካ እንዲገቡ የሚደረግበት መንገድ ነው። 13ኛ ቢ1 ቢ2 የቪዛ አይነት የጉብኝት ቪዛዎች ናቸው። እነዚህ በጣም የተለመደው የቪዛ አይነት ሲሆን ለቱሪዝም፣ ለሕክምና፣ ለንግድ፣ ለስብሰባ፣ ለስልጠና ወደ አሜሪካን ሀገር የምንገባበት ነው። በተለይ በርካታ ትውልደ ኢትዮጵያውያን በዚህ ቪዛ ወደ አሜሪካን ሀገር ይገባሉ። ይሄኛው ቪዛ ግን ለጊዜው አሜሪካን ወይም የተስፋይቱን ምድር ለመርገጥ የሚያስችል እንጂ ወደ ግሪን ካርድ የሚወስድ አይደለም። ይህ ቪዛ በአሁኑ ወቅት ለትውልደ ኢትዮጵያውያን ለጊዜው የታገደም ቢሆን በቅርብ ጊዜ ግን እንደሚለቀቅ ባለሙሉ ተስፋ ነን። 14ኛ ኤፍ1 ኤም1 የቪዛ አይነት፣ ይህ የትምህርት ቪዛ ነው። በአካዳሚክ ትምህርት ቤቶች ኤፍ1 ወይም በሙያና ቴክኒክ ስልጠና ኤም1 ለሚሳተፉ ተማሪዎች ወደ አሜሪካን ሀገር እንዲገቡ የሚፈቀድበት መንገድ ነው። 15ኛ ጀዋን ለልምድ ልውውጥ ቪዛ፣ ለተማሪዎች፣ ለፕሮፌሰሮች ወይም በባህል ልውውጥ ፕሮግራም ለሚመጡ ሰዎች የሚሰጥ የቪዛ አይነት ነው። ለልምድ ልውውጥ ብቻ ተብሎ የሚሰጥ ቪዛ ነው።
ኤች1ቢ የልዩ ሙያ ቪዛ ከፍተኛ ትምህርት ደረጃና ልዩ ክህሎት ለሚጠይቁ ስራዎች የሚሰጥ ጊዜያዊ የስራ ቪዛ ነው። ከኢቢ1 ቪዛ የሚለየው ሁለቱም ከፍተኛ ትምህርት ደረጃ ያላቸው ናቸው። በጣም የተማሩ እና ለየት ያለ ሙያ ያላቸው የሚገቡበት ነው። ኢቢ1 እና ኢቢ2 የምንላቸው ቋሚ ወይም ግሪን ካርድ ማስገኘት የሚችሉ ሲሆኑ ኤች1ቢ የሚባለው ግን ለጊዜው ብቻ ወደ አሜሪካን ሀገር ገብተን ለ5 ዓመት ለ4 ዓመት ወይም ለተወሰነ ጊዜ የምንሰራበት ነው። ከላይ የዘረዘርናቸው ቢ1፣ ቢ2፣ ኤፍ1፣ ኤም1፣ ጄ1፣ ኤች1ቢ እነዚህ ቪዛዎች በሙሉ ወደ አሜሪካን ሀገር ለጊዜው ብቻ የምንገባባቸውና ከተወሰነ ቆይታ በኋላ ግን ከአሜሪካ የሚያስወጡ ናቸው። ነገር ግን ብልጥ ከሆን አሜሪካ እንደገባን እግራችን አሜሪካ የምትባለውን ምድር እንደረገጥን ወይ አሳይለም እንጠይቃለን ወይ ሌላ አጀስትመንት ኦፍ ስታተስ የሚባለውን ለምሳሌ የትዳር አጋር የሚሆንን ሰው አሜሪካን ሀገር ገብተን ልንፈልግ እንችላለን። በስራ አጋጣሚ ስፖንሰር የሚያደርገን በኢቢ ቪዛዎች ማለት ነው። በሱ አሜሪካን ሀገር መቅረት እንችላለን ማለት ነው። 17ኛ ኤል1 ቪዛ አንድ ዓለም አቀፍ ኩባንያ ሰራተኛውን ከውጭ ሀገር ቅርንጫፍ ወደ አሜሪካ ቅርንጫፍ ለማዛወር የሚጠቀምበት ቪዛ ነው። አስቡት። ለምሳሌ አማዞን ዋና መስሪያ ቤቱ አሜሪካ ቢሆንና ኢትዮጵያ ውስጥ በከፈተው ብራንች መሰረት ኢትዮጵያ ውስጥ አንድ የአማዞን ሰራተኛ ቢኖር ወደ አሜሪካን ሀገር ማምጣት ፈልጋለሁ ቢልም በኤል1 ቪዛ ያመጣዋል ማለት ነው። ኦ1 የልዩ ተሰጥኦ ቪዛ በሳይንስ፣ በኪነ ጥበብ፣ በትምህርት ወይም በስፖርት ዓለም አቀፍ እውቅናና ልዩ ችሎታ ላላቸው ሰዎች የሚሰጥ ቪዛ ነው። ልዩ ችሎታ ላላቸው ሰዎች ግን ሌላም የቪዛ አይነት አለ። ለምሳሌ ኢቢ2 የቪዛ አይነት እሱ በዚህ ሊገባ ይችላል። ልዩነቱ አሁንም ኦ1 የሚባለው የቪዛ አይነት ለጊዜያዊ ሲሆን ኢቢ2፣ ኢቢ1፣ ኢቢ3 እስከ ኢቢ5 ያሉት ግን ቋሚ ናቸው። ምናልባት መግለጫው ከሁለቱም ልዩ ችሎታ፣ የተለየ ትምህርት፣ የተሻለ እውቀት ያለው ሰው በቋሚ የግሪን ካርድ ከኢቢ1 እስከ ኢቢ5 ሊመጣ ይችላል፣ ወይም በጊዜያዊ የቪዛ አይነቶችም ሊገባ ይችላል። ልዩነቱ እሱ ነው። 19ኛ በአሳይለም ወይም በሪፊውጂ ጥገኝነት መግባት ነው። በዘራቸው፣ በሃይማኖታቸው ወይም በፖለቲካ አመለካከታቸው ምክንያት በሀገራቸው ስደት ወይም ጥቃት ለሚደርስባቸው ሰዎች ወደ አሜሪካን ሀገር እንዲገቡ የሚደረግበት መንገድ ነው። 20ኛ ቲ ቪዛ እና ዩ ቪዛ በሰዎች ዝውውር ሂውማን ትራፊኪንግ ለተጠቁ ወይም በከባድ ወንጀል ተጎጅ ለሆኑና ለህግ አስከባሪዎች መረጃ ለሚሰጡ ሰዎች የሚሰጥ የቪዛ አይነት ነው። ለምሳሌ ፕሬዚዳንት ትራምፕ ኢራን ውስጥ 8 ሴቶች የኢራንን መንግስት ተቃውመዋል ወይም ረብሻና አመጽ አስነስተዋል ተብለው ታስረው ፍርድ ተሰጥቷቸዋል። ፍርዱም እጅግ በጣም ዘግናኝ ነው። በስቅላት እንዲቀጡ 8ቱ ሴቶች ተወስኖባቸዋል። የፕሬዚዳንት ትራምፕ አስተዳደር እነዚህን ሴቶች ከኢራን መንግስት አውጥቶ ወደ አሜሪካ የሚያመጣበት መንገድና እድሉን ካገኘ የሚሰጣቸው የቪዛ አይነት ቲ ወይም ዩ ቪዛ ይባላል። ሌላው በየመን በተለይ በባህር ዳርቻ ሀገሮች ስደተኞች ላይ ችግር የሚፈጥሩ አደገኛ የሰዎች ዝውውር ሲፈጽሙ የተገኙ የአሜሪካ የህግ አስከባሪዎች ቢይዟቸውና ህገወጥ የሰው ዝውውር የሚደረግባቸው ግለሰቦች ወደ አሜሪካ ቢወስዷቸው በቲ ወይም በዩ ቪዛ ይሆናል ማለት ነው። አር ቪዛ ለሃይማኖት አገልጋዮች በጊዜያዊነት መጥተው እንዲያገለግሉ የሚሰጥ ነው። በእነዚህ ቪዛዎች አሜሪካ የገባ ሰው ለ3 ዓመት ያህል ለህግ አስከባሪዎች ትብብር ካደረገና አሜሪካ ውስጥ ከቆየ በኋላ ለግሪን ካርድ እንደገና ማመልከት ይችላል። ይሄኛው ለቲ ቪዛ እና ለዩ ቪዛ ነው። ለህግ አስከባሪዎች መረጃ ሲሰጥና ትብብር ሲያደርግ ከቆየ በኋላ ከ3 ዓመት በኋላ እንደገና ለግሪን ካርድ እንዲያመለክቱ ያደርጓቸዋል ነው፣ ቋሚ ያደርጓቸዋል ነው። አር ቪዛ ግን ለሃይማኖት አገልጋዮች ብቻ ለጊዜያዊነት መጥተው አሜሪካን ሀገር እንዲያገለግሉ የሚፈቀድ ነው። ፒ1 ሃይፈን አለው። ይሄኛው ፒ-1 ፒ-2 ፒ-3 የሚባለው ይሄኛው ቪዛ ደግሞ ከላይ ኤፍ1 ኤም1 ያልናችሁ ኤፍ-1 ካለው ለተማሪዎች ነው የሚሆነው። ኤፍ1 ብቻ ምንም አይነት ሃይፈን ከሌለው እሱ ደግሞ የሱ ቪዛ ለፋሚሊ ስፖንሰር ለግሩፕ 1 በትዳር ለሚመጡት ወይም በቤተሰብ ለሚመጡት የሚሆን ቪዛ ነው ማለት ነው። ሌላው አይ ቪዛ ነው። አይ ቪዛ የውጭ ሀገር መገናኛ ብዙሃን ተወካዮች፣ ጋዜጠኞች፣ የፎቶ ባለሙያዎች መረጃ ለመሰብሰብ ወደ አሜሪካን ሀገር የሚገቡበት ነው።
ፒ1 ፒ2 ፒ3 ያልናቸው ደግሞ አርቲስቶችና ልዩ ችሎታ ያላቸው አትሌቶች ለነሱ ብቻ የኪነ ጥበብ ሰዎች በአጠቃላይ ወደ አሜሪካን ሀገር የሚመጡበት ነው። ዲቪ ሎተሪ ነው በየአመቱ በጣ የሚሰጥ ወደ አሜሪካ የሚገባበት ሌላኛው መንገድ ነው። 24 ደርሰናል። 25 ኢዋን ቪዛ ከአሜሪካ ጋር ከፍተኛ የንግድ ልውውጥ ለሚያደርጉ ነጋዴዎች ብቻ የሚሰጥ ነው። 26 ኢቱ ቪዛ በአሜሪካ ውስጥ አነስተኛም ቢሆን የንግድ ድርጅት ለሚከፍቱ ወይም ኢንቨስት ለሚያደርጉ የሚሰጥ የቪዛ አይነት ነው። ከላይ ያለው ቪዛ ግን አሜሪካን ሀገር ሄደው ኢንቨስት ለማድረግ ለመስራት የሚሰጠው EB5 እሱ ሌላ ነው። EB5 ቋሚ የሚያደርግ ነው። ይሄኛው ግን E2 ትሪቲ ኢንቨስተር ይባላል። ይሄ ሌላ ነው ማለት ነው። S5 S6 የሚባሉ ቪዛዎች አሉ። ስለ ወንጀል ድርጅቶች ወይም ስለ ሽብርተኝነት አስፈላጊ መረጃ ለህግ አስከባሪዎች ለሚሰጡ ሰዎች የሚሰጥ ልዩ ቪዛ ነው። እንግዲህ አሜሪካም በተለይ የአሜሪካን ስጋት ወይም የአሜሪካን ደህንነት ችግር ውስጥ የሚጥሉ ነገሮች ላይ መረጃ ለሚሰጡ ሰዎች ወደ አሜሪካን ሀገር ታስገባለች። 28 A1 A2 ቪዛ ለአምባሳደሮች ለዲፕሎማቶችና ለመንግስት ባለስልጣናት የሚሰጥ ነው። ይህ ጊዜያዊ ነው፣ ግሪን ካርድ አያስገኝም። የአምባሳደርነቱ ሹመት ሲያልቅ ተመልሶ ወደ መጣበት ሀገር ይሄዳል። 29ኛ G1 G4 ቪዛ እንደ ተባበሩት መንግስታት ድርጅት ወይም ዓለም አቀፍ የገንዘብ ድርጅት ባሉ ድርጅቶች ውስጥ ለሚሰሩ ሰዎች የሚሰጣቸው የቪዛ አይነት ነው። 30ኛ ሁማኒታሪያን ፓሮል ይባላል። ለአስቸጋሪ ሰብአዊ ምክንያት ለምሳሌ ለሕክምና ወይም ለደህንነት በጊዜያዊነት ወደ አሜሪካ ለመግባት የሚሰጥ ልዩ ፍቃድ ነው። በተለይም ለአስቸጋሪ ሰብአዊ ችግር፣ ሰብአዊ ቀውስ በጊዜያዊነት አሜሪካ ዜጎችን ወስዳ ወደዚህ ወደ አሜሪካን ሀገር ከለላ አድርጋ ታስቀምጣቸዋለች። ሁማኒታሪያን ፓሮል ይባላል። ለምሳሌ በኢራን ውስጥ የኢራን መንግስት ተቃዋሚ ናችሁ በሚል ከፍተኛ ጭፍጨፋ ቢያካሂድባቸውና የአሜሪካ መንግስት ኢራን ውስጥ መግባት ቢችልም በርካታ የኢራን ዜጎችን ወደ አሜሪካን ሀገር ወስዶ ጥበቃ ቢያደርግላቸው ሁማኒታሪያን ፓሮል ፕሮግራም ይባላል። የተከበራችሁ አድማጭ ተመልካቾቻችን ታዲያ እናንተ ከነዚህ ከ30ዎቹ የአሜሪካ መግቢያ መንገዶች የትኛውን መረጣችሁ? የትኛው ለእናንተ ይቀርባል? የትኛው ላይስ ናችሁ? የትኛው ላይ ሆናችሁ ፕሮሰስ እያደረጋችሁ ትገኛላችሁ የሚለውን ኮሜንት ላይ ብትጽፉልን አክብሮታችን ታላቅ ነው። ለእናንተ ኮሜንትም ልዩ እውቅና እንሰጣለን። አሁን ከዚህ የዘረዘርናቸው 30 የአሜሪካ መግቢያ መንገዶች ብለን የጠቀስናቸው በሙሉ አሜሪካ ውስጥ ላሉም ይሆናሉ። ምክንያቱም አጀስትመንት ኦፍ ስታተስ ጠይቃችሁ ለምሳሌ አሜሪካ ውስጥ በአሳይለም በሬፊውጂ ወይም ደግሞ በሁማኒታሪያን ፓሮል በተለያየ ፕሮግራም ገብታችሁ አጀስትመንት ኦፍ ስታተስ ጠይቃችሁ እዚሁ አሜሪካን ሀገር ቋሚ የምትሆኑበትም ስላለ ነው አሜሪካ ሀገር ላላችሁትም ይሆናል ያልናችሁ። ለምሳሌ በፋሚሊ ስፖንሰር ቪዛ ከኤፍ1 እስከ ኤፍ4፣ በስራ ስፖንሰር ከኢቢ1 እስከ ኢቢ5 እዚሁ አሜሪካን ሀገር መቅረት ትችላላችሁ ወይም ካንዱ የጥገኝነት ወይም የኢሚግሬሽን ስታተስ ወደ አንዱ በመቀየር መቅረት ትችላላችሁ ማለት ነው። አንደኛ K1 ኦር ፊያንስ ቪዛ ይባላል። ይህ ቪዛ የአሜሪካ ዜጋ የሆኑ ብቻ እጮኛቸውን ወደ አሜሪካ የሚያመጡበት የቪዛ አይነት ነው። በዚህ ቪዛ ወደ አሜሪካን ሀገር የሚመጡ ሰዎች በ90 ቀናት ውስጥ ጋብቻቸውን መፈጸም አለባቸው። አሜሪካ ጥንዶች ከተለያየ ዓለም መጥተው በተስፋይቱ ምድር በአሜሪካ ጋብቻቸውን እንዲፈጽሙ የምታደርግበት የቪዛ አይነት ነው። ከ90 ቀን ቆይታ በኋላ በአስቸኳይ አጀስትመንት ኦፍ ስታተስ አመቻችተው ወደ ግሪን ካርድ መቀየር ይኖርባቸዋል። ካልሆነ ግን በኬዋን ወይም በፊያንስ ቪዛ አሜሪካ ውስጥ ለብዙ ጊዜ መቆየት አይቻልም ማለት ነው። ሁለተኛው ወደ አሜሪካ ወደ ተስፋይቱ ምድር የመግቢያ መንገድ CR1 ቪዛ ይባላል። ኮንዲሽናል ሬዚደንት ቪዛ የሚባለው ነው። የአሜሪካ ዜጋ የሆኑ ኢትዮጵያ ውስጥ ባለትዳር የሆኑ ወይም የትዳር አጋሮቻቸውን ነገር ግን ከተጋቡ ከ2 ዓመት በታች የሆኑ የትዳር አጋሮቻቸውን ወደ አሜሪካ የሚያመጡበት መንገድ ነው። አንድ ትውልደ ኢትዮጵያዊ አሜሪካን ሀገር ሲኖር ዜግነት ያገኛል። ኢትዮጵያ ውስጥ ደግሞ ሚስት አገባ፣ ጋብቻውም የተፈጸመው ኢትዮጵያ ውስጥ ነው ብለን እናስብና ልክ ጋብቻው በተፈጸመ 2 ዓመት ሳይሞላው ማለትም ከ2 ዓመት በታች የሆነው ወደ አሜሪካን ሀገር የሚያመጡበት የትዳር አጋራቸውን የሚያመጡበት መንገድ CR1 ቪዛ ይባላል።
ሶስተኛው የተስፋይቱ ምድር አሜሪካን የምንረግጥበትና ከተቻለና ሁኔታው ከተመቻቸ ደግሞ አሜሪካ ሀገር እዚሁ የምንኖርበት IR1 ቪዛ ይባላል። የአሜሪካ ዜጋ የሆነ ሰው ካገባ ከ2 ዓመት በላይ የሆነችውን ጥንዱን ወይም የትዳር አጋሩን ማለት ይቻላል ወደዚህ ወደ አሜሪካን ሀገር የሚያመጣበት መንገድ ነው። CR1 እና IR1 ልዩነታቸው በቆይታ ጊዜ ካልሆነ በቀር ሁለቱም የትዳር አጋሮቻችን ወደዚህ ወደ አሜሪካን ሀገር የምናመጣበት ወርቃማው ዕድል ነው። በተለይ CR1 እና IR1 የቪዛ አይነቶች ወደ አሜሪካን ሀገር ከመጣን በኋላ በቀጥታ ግሪን ካርድ ስለሚያስገኙ የተስፋይቱ ምድር አሜሪካን መርገጥ ብቻ ሳይሆን እዚሁ አሜሪካን ሀገር ለሁልጊዜውም በቋሚነት እንድንኖር ያስችሉናል። አራተኛ F1 ቪዛ ይባላል። F1 በቀጥታ F1 የሚባል ቪዛ ነው። ይህ ቪዛ የሚሰጠው እድሜያቸው 21 ዓመትና ከዚያ በላይ ለሆኑ ላላገቡ የአሜሪካ ዜጎች ልጆች ነው። አንድ ሰው አሜሪካን ሀገር ሲኖር ዜጋ ይሆናል፣ ዜግነት ይሰጠዋል። ዜጋ ሆኖ ኢትዮጵያ ውስጥ ግን ልጆች አሉት። ኢትዮጵያ ውስጥ ያሉትን ልጆች እድሜያቸው ከ21 ዓመትም እና ከዚያ በላይ ሁኗቸዋል፣ ነገር ግን አላገቡም። እነሱን የሚያመጡበት የቪዛ አይነት ነው። ይህ ቪዛ በአመት የተወሰነ ገደብ ስላለው የጥበቃ ሰንጠረዥ ወይም ቪዛ ቡሌቲን ተራ ሊኖረው ይችላል። ስለዚህ አመልካቾች ተራቸው እስኪደርስ ድረስ ለብዙ አመታት ሊያስጠብቅ ይችላል። ዝሮ ዝሮ ግን ወደ አሜሪካን ሀገር ወደ ተስፋይቱ ምድር የምንገባበት አንደኛው መንገድ ነው። አምስተኛ F2 ቪዛ። ይህ በሁለት ይከፈላል። F2A የግሪን ካርድ ባለቤቶች እስካሁን ያየናቸው በሙሉ ሲቲዝን ሲሆኑ ወይም ዜጋ የሆኑ ነበሩ። ይሄኛው ደግሞ የግሪን ካርድ ባለቤቶች እድሜያቸው ከ21 ዓመት በታች የሆኑ ያላገቡ ልጆችን ወደ አሜሪካ የሚያመጡበት መንገድ ነው። አንድ ሰው አሜሪካ ከገባ በኋላ ግሪን ካርድ ይዟል። ኢትዮጵያ ውስጥ ደግሞ እድሜያቸው ከ21 ዓመት በታች የሆኑ ልጆች አሉት። ትዳርም አልያዙም፣ ትዳርም አልመሰረቱም። እነሱን ወደ አሜሪካ የሚያመጣበት መንገድ ነው። F2B የግሪን ካርድ ባለቤቶች እድሜያቸው 21 ዓመትና ከዚያ በላይ ሆኗቸዋል፣ ነገር ግን አላገቡም። እነሱን ወደ አሜሪካ የሚያመጡበት መንገድ ነው። ስድስተኛም የF3 ቪዛ ነው። የአሜሪካ ዜጎች ያገቡ ልጆቻቸውን ወደ አሜሪካ የሚያመጡበት የቪዛ አይነት ነው። የአሜሪካ ዜጋ የሆኑ ብቻ ነው ይሄን ማድረግ የሚችሉት። ያገቡ ልጆቻቸውን የሚያመጡበት ነው። አንድ ሰው አሜሪካ ሀገር እየኖረ አንድ ትውልደ ኢትዮጵያን የአሜሪካ ዜጋ ሆኖ ኢትዮጵያ ውስጥ ደግሞ ልጅ አለው። ኢትዮጵያ ውስጥ ያለው ልጅ ግን አግብቷል። ያ ማለት ካገባ ሚስቱም ወደ አሜሪካ ትመጣለች። አግብቷል ማለት ልጅ ሊኖረው ይችላል። ልጆቹም ወደ አሜሪካ ይመጣሉ ማለት ነው። ይሄኛውም የተስፋይቱ ምድር አሜሪካን ለመርገጥ ብቻ ሳይሆን አሜሪካ ለሁልጊዜው ለመኖር ያስችላል። ሰባተኛ F4 ቪዛ የአሜሪካ ዜጎች የሆኑ ሰዎች ወንድሞቻቸውንና እህቶቻቸውን ለማምጣት የሚጠቀሙበት ነው። አምጪው ቢያንስ 21 ዓመትና ከዛ በላይ ሊሆነው ይገባል። እስካሁን ያየናቸው ልጆችንና የትዳር አጋርን እንጂ ወንድምና እህትን ወደ አሜሪካ የሚገቡበት መንገድ የሚያሳይ አልነበረም። F4 ቪዛ ግን ይህን እንድታደርጉ ያስችላችኋል ማለት ነው። ነገር ግን እህቶቹና ወንድሞችን ወደ አሜሪካን ሀገር ማምጣት የሚችለው ሁልጊዜም የአሜሪካ ዜጋ የሆነ ሰው ብቻ ነው። ስምንተኛ EB1 ቪዛ ቅድሚያ የሚሰጣቸው ሰራተኞች በሳይንስ፣ በስነ ጥበብ፣ በትምህርት፣ በንግድ ወይም በስፖርት ልዩ ብቃት ኤክስትራኦርዲናሪ አቢሊቲ ላላቸው ለታወቁ ፕሮፌሰሮችና ለዓለም አቀፍ ኩባንያ ሰራተኞችና ስራ አስኪያጆች የሚሰጥ የቪዛ አይነት ነው። በዚህ አይነት ቪዛም የአሜሪካን የተስፋይቱን ምድር መርገጥ ብቻ ሳይሆን ቋሚ ሆኖ መኖር ይቻላል። EB2 ከፍተኛ ዲግሪ ያላቸው ባለሙያዎች ይህ በ9ኛ ደረጃ ወደ አሜሪካ የሚገባበት መንገድ ነው። የሁለተኛ ዲግሪ ማስተርስ እና ከዚያ በላይ ያላቸው ወይም በሳይንስ እና በንግድ ልዩ ችሎታ ያላቸው ሰዎች ወደ አሜሪካ የሚገቡበት ነው። 10ኛ EB3 ባለሙያዎችና ክህሎት ያላቸው ሰራተኞች ቢያንስ የ2 ዓመት የሥራ ልምድ ያላቸው ባለሙያዎች፣ የባችለር ዲግሪ ያላቸውና ሌሎች የሰው ኃይል እጥረት ያለባቸው የሥራ ዘርፎች የሚሄዱበት የአሜሪካ የተስፋይቱን ምድር የምንረግጥበት ሌላኛው መንገድ ነው።
11ኛ ኢቢ4 ልዩ ስደተኞች የተለያዩ ልዩ ሁኔታዎችን የሚያጠቃልል ሲሆን ለምሳሌ የሃይማኖት አገልጋዮች፣ የአሜሪካ መንግስት በውጭ ሀገር የቀጠራቸው ሰራተኞችና ሌሎች ልዩ ጥበቃ የሚያስፈልጋቸው ታዳጊዎች ወደ አሜሪካ ሀገር የሚገቡበት መንገድ ነው። 12ኛ ኢቢ5 ባለሀብቶችና ኢንቨስተሮች ቢያንስ ከ800,000 የአሜሪካ ዶላር በላይ ወይም ከ1 ሚሊዮን 50 ሺህ የአሜሪካ ዶላር በላይ በአሜሪካ ንግድ ላይ ኢንቨስት በማድረግ ቢያንስ ለ10 አሜሪካውያን የሥራ ዕድል ለሚፈጥሩ አሜሪካ እንዲገቡ የሚደረግበት መንገድ ነው። 13ኛ ቢ1 ቢ2 የቪዛ አይነት የጉብኝት ቪዛዎች ናቸው። እነዚህ በጣም የተለመደው የቪዛ አይነት ሲሆን ለቱሪዝም፣ ለሕክምና፣ ለንግድ፣ ለስብሰባ፣ ለስልጠና ወደ አሜሪካን ሀገር የምንገባበት ነው። በተለይ በርካታ ትውልደ ኢትዮጵያውያን በዚህ ቪዛ ወደ አሜሪካን ሀገር ይገባሉ። ይሄኛው ቪዛ ግን ለጊዜው አሜሪካን ወይም የተስፋይቱን ምድር ለመርገጥ የሚያስችል እንጂ ወደ ቋሚ ወደ ግሪን ካርድ የሚወስድ አይደለም። ይህ ቪዛ በአሁኑ ወቅት ለትውልደ ኢትዮጵያውያን ለጊዜው የታገደም ቢሆን በቅርብ ጊዜ ግን እንደሚለቀቅ ባለሙሉ ተስፋ ነን። 14ኛ ኤፍ1 ኤም1 የቪዛ አይነት ይህ የትምህርት ቪዛ ነው። በአካዳሚክ ትምህርት ቤቶች ኤፍ1 ወይም በሙያና ቴክኒክ ስልጠና ኤም1 ለሚሳተፉ ተማሪዎች ወደ አሜሪካን ሀገር እንዲገቡ የሚፈቀድበት መንገድ ነው። 15ኛ ጀዋን ለልምድ ልውውጥ ቪዛ ለተማሪዎች፣ ለፕሮፌሰሮች ወይም በባህል ልውውጥ ፕሮግራም ለሚመጡ ሰዎች የሚሰጥ የቪዛ አይነት ነው። ለልምድ ልውውጥ ብቻ ተብሎ የሚሰጥ ቪዛ ነው። ኤች1ቢ የልዩ ሙያ ቪዛ ከፍተኛ ትምህርት ደረጃና ልዩ ክህሎት ለሚጠይቁ ስራዎች የሚሰጥ ጊዜያዊ የስራ ቪዛ ነው። ከኢቢ1 ቪዛ የሚለየው ሁለቱም ከፍተኛ ትምህርት ደረጃ ያላቸው ናቸው። በጣም የተማሩ እና ለየት ያለ ሙያ ያላቸው የሚገቡበት ነው። ኢቢ1 እና ኢቢ2 የምንላቸው ቋሚ ወይም ግሪን ካርድ ማስገኘት የሚችሉ ሲሆኑ ኤች1ቢ የሚባለው ግን ለጊዜው ብቻ ወደ አሜሪካን ሀገር ገብተን ለ5 ዓመት ለ4 ዓመት ወይም ለተወሰነ ጊዜ የምንሰራበት ነው። ከላይ የዘረዘርናቸው ቢ1 ቢ2 ኤፍ1 ኤም1 ጄ1 ኤች1ቢ እነዚህ ቪዛዎች በሙሉ ወደ አሜሪካን ሀገር ለጊዜው ብቻ የምንገባባቸውና ከተወሰነ ቆይታ በኋላ ግን ከአሜሪካ የሚያስወጡ ናቸው። ነገር ግን ብልጥ ከሆን አሜሪካ እንደገባን እግራችን አሜሪካ የምትባለውን ምድር እንደረገጥን ወይ አሳይለም እንጠይቃለን ወይ ሌላ አጀስትመንት ኦፍ ስታተስ የሚባለውን ለምሳሌ የትዳር አጋር የሚሆንን ሰው አሜሪካን ሀገር ገብተን ልንፈልግ እንችላለን። በስራ አጋጣሚ ስፖንሰር የሚያደርገን በኢቢ ቪዛዎች ማለት ነው። በሱ አሜሪካን ሀገር መቅረት እንችላለን ማለት ነው። 17ኛ ኤል1 ቪዛ አንድ ዓለም አቀፍ ኩባንያ ሰራተኛውን ከውጭ ሀገር ቅርንጫፍ ወደ አሜሪካ ቅርንጫፍ ለማዛወር የሚጠቀምበት ቪዛ ነው። አስቡት። ለምሳሌ አማዞን ዋና መስሪያ ቤቱ አሜሪካ ቢሆንና ኢትዮጵያ ውስጥ በከፈተው ብራንች መሰረት ኢትዮጵያ ውስጥ አንድ የአማዞን ሰራተኛ ቢኖር ወደ አሜሪካን ሀገር ማምጣት ፈልጋለሁ ቢልም በኤል1 ቪዛ ያመጣዋል ማለት ነው። ኦ1 የልዩ ተሰጥኦ ቪዛ በሳይንስ፣ በኪነ ጥበብ፣ በትምህርት ወይም በስፖርት ዓለም አቀፍ እውቅናና ልዩ ችሎታ ላላቸው ሰዎች የሚሰጥ ቪዛ ነው። ልዩ ችሎታ ላላቸው ሰዎች ግን ሌላም የቪዛ አይነት አለ። ለምሳሌ ኢቢ2 የቪዛ አይነት እሱ በዚህ ሊገባ ይችላል። ልዩነቱ አሁንም ኦ1 የሚባለው የቪዛ አይነት ለጊዜያዊ ሲሆን ኢቢ2፣ ኢቢ1፣ ኢቢ3 እስከ ኢቢ5 ያሉት ግን ቋሚ ናቸው። ምናልባት መግለጫው ከሁለቱም ልዩ ችሎታ፣ የተለየ ትምህርት፣ የተሻለ እውቀት ያለው ሰው በቋሚ የግሪን ካርድ ከኢቢ1 እስከ ኢቢ5 ሊመጣ ይችላል፣ ወይም በጊዜያዊ የቪዛ አይነቶችም ሊገባ ይችላል። ልዩነቱ እሱ ነው። 19ኛ በአሳይለም ወይም በሪፊውጂ ጥገኝነት መግባት ነው። በዘራቸው፣ በሃይማኖታቸው ወይም በፖለቲካ አመለካከታቸው ምክንያት በሀገራቸው ስደት ወይም ጥቃት ለሚደርስባቸው ሰዎች ወደ አሜሪካን ሀገር እንዲገቡ የሚደረግበት መንገድ ነው። 20ኛ ቲ ቪዛ እና ዩ ቪዛ በሰዎች ዝውውር ሂውማን ትራፊኪንግ ለተጠቁ ወይም በከባድ ወንጀል ተጎጅ ለሆኑና ለህግ አስከባሪዎች መረጃ ለሚሰጡ ሰዎች የሚሰጥ የቪዛ አይነት ነው። ለምሳሌ ፕሬዚዳንት ትራምፕ ኢራን ውስጥ 8 ሴቶች የኢራንን መንግስት ተቃውመዋል ወይም ረብሻና አመጽ አስነስተዋል ተብለው
ታስረው ፍርድ ተሰጥቷቸዋል። ፍርዱም እጅግ በጣም ዘግናኝ ነው። በስቅላት እንዲቀጡ 8ቱ ሴቶች ተወስኖባቸዋል። የፕሬዚዳንት ትራምፕ አስተዳደር እነዚህን ሴቶች ከኢራን መንግስት አውጥቶ ወደ አሜሪካ የሚያመጣበት መንገድና እድሉን ካገኘ የሚሰጣቸው የቪዛ አይነት ቲ ወይም ዩ ቪዛ ይባላል። ሌላው በየመን በተለይ በባህር ዳርቻ ሀገሮች ስደተኞች ላይ ችግር የሚፈጥሩ አደገኛ የሰዎች ዝውውር ሲፈጽሙ የተገኙ የአሜሪካ የህግ አስከባሪዎች ቢይዟቸውና ህገወጥ የሰው ዝውውር የሚደረግባቸው ግለሰቦች ወደ አሜሪካ ቢወስዷቸው በቲ ወይም በዩ ቪዛ ይሆናል ማለት ነው። አር ቪዛ ለሃይማኖት አገልጋዮች በጊዜያዊነት መጥተው እንዲያገለግሉ የሚሰጥ ነው። በእነዚህ ቪዛዎች አሜሪካ የገባ ሰው ለ3 ዓመት ያህል ለህግ አስከባሪዎች ትብብር ካደረገና አሜሪካ ውስጥ ከቆየ በኋላ ለግሪን ካርድ እንደገና ማመልከት ይችላል። ይሄኛው ለቲ ቪዛ እና ለዩ ቪዛ ነው። ለህግ አስከባሪዎች መረጃ ሲሰጥና ትብብር ሲያደርግ ከቆየ በኋላ ከ3 ዓመት በኋላ እንደገና ለግሪን ካርድ እንዲያመለክቱ ያደርጓቸዋል ነው፣ ቋሚ ያደርጓቸዋል ነው። አር ቪዛ ግን ለሃይማኖት አገልጋዮች ብቻ ለጊዜያዊነት መጥተው አሜሪካን ሀገር እንዲያገለግሉ የሚፈቀድ ነው። ፒ1 ሃይፈን አለው። ይሄኛው ፒ-1 ፒ-2 ፒ-3 የሚባለው ይሄኛው ቪዛ ደግሞ ከላይ ኤፍ1 ኤም1 ያልናችሁ ኤፍ-1 ካለው ለተማሪዎች ነው የሚሆነው። ኤፍ1 ብቻ ምንም አይነት ሃይፈን ከሌለው እሱ ደግሞ የሱ ቪዛ ለፋሚሊ ስፖንሰር ለግሩፕ 1 በትዳር ለሚመጡት ወይም በቤተሰብ ለሚመጡት የሚሆን ቪዛ ነው ማለት ነው። ሌላው አይ ቪዛ ነው። አይ ቪዛ የውጭ ሀገር መገናኛ ብዙሃን ተወካዮች፣ ጋዜጠኞች፣ የፎቶ ባለሙያዎች መረጃ ለመሰብሰብ ወደ አሜሪካን ሀገር የሚገቡበት ነው። ፒ1 ፒ2 ፒ3 ያልናቸው ደግሞ አርቲስቶችና ልዩ ችሎታ ያላቸው አትሌቶች፣ ለነሱ ብቻ የኪነ ጥበብ ሰዎች በአጠቃላይ ወደ አሜሪካን ሀገር የሚመጡበት ነው። ዲቪ ሎተሪ ነው። በየዓመቱ በጣ የሚሰጥ ወደ አሜሪካ የሚገባበት ሌላኛው መንገድ ነው። 24 ደርሰናል። 25 ኢዋን ቪዛ ከአሜሪካ ጋር ከፍተኛ የንግድ ልውውጥ ለሚያደርጉ ነጋዴዎች ብቻ የሚሰጥ ነው። 26 ኢቱ ቪዛ በአሜሪካ ውስጥ አነስተኛም ቢሆን የንግድ ድርጅት ለሚከፍቱ ወይም ኢንቨስት ለሚያደርጉ የሚሰጥ የቪዛ አይነት ነው። ከላይ ያለው ቪዛ ግን አሜሪካን ሀገር ሄደው ኢንቨስት ለመስራት የሚሰጠው ኢቢ5 እሱ ሌላ ነው። ኢቢ5 ቋሚ የሚያደርግ ነው። ይሄኛው ግን ኢቱ ትሪቲ ኢንቨስተር ይባላል። ይሄ ሌላ ነው ማለት ነው። ኤስ5 ኤስ6 የሚባሉ ቪዛዎች አሉ። ስለ ወንጀል ድርጅቶች ወይም ስለ ሽብርተኝነት አስፈላጊ መረጃ ለህግ አስከባሪዎች ለሚሰጡ ሰዎች የሚሰጥ ልዩ ቪዛ ነው። እንግዲህ አሜሪካ በተለይ የአሜሪካን ስጋት ወይም የአሜሪካን ደህንነት ችግር ውስጥ የሚጥሉ ነገሮች ላይ መረጃ ለሚሰጡ ሰዎች ወደ አሜሪካን ሀገር ታስገባለች። 28 ኤ1 ኤ2 ቪዛ ለአምባሳደሮች፣ ለዲፕሎማቶች እና ለመንግስት ባለስልጣናት የሚሰጥ ነው። ይህ ጊዜያዊ ነው፣ ግሪን ካርድ አያስገኝም። የአምባሳደርነቱ ሹመት ሲያልቅ ተመልሶ ወደ መጣበት ሀገር ይሄዳል። 29ኛ ጂ1 ጂ4 ቪዛ እንደ ተባበሩት መንግስታት ድርጅት ወይም ዓለም አቀፍ የገንዘብ ድርጅት ባሉ ድርጅቶች ውስጥ ለሚሰሩ ሰዎች የሚሰጣቸው የቪዛ አይነት ነው። 30ኛ ሁማኒታሪያን ፓሮል ይባላል። ለአስቸጋሪ ሰብአዊ ምክንያት ለምሳሌ ለሕክምና ወይም ለደህንነት በጊዜያዊነት ወደ አሜሪካ ለመግባት የሚሰጥ ልዩ ፍቃድ ነው። በተለይም ለአስቸጋሪ ሰብአዊ ችግር፣ ሰብአዊ ቀውስ በጊዜያዊነት አሜሪካ ዜጎችን ወስዳ ወደዚህ ወደ አሜሪካን ሀገር ከለላ አድርጋ ታስቀምጣቸዋለች። ሁማኒታሪያን ፓሮል ይባላል። ለምሳሌ በኢራን ውስጥ የኢራን መንግስት ተቃዋሚ ናችሁ በሚል ከፍተኛ ጭፍጨፋ ቢያካሂድባቸውና የአሜሪካ መንግስት ኢራን ውስጥ መግባት ቢችልም በርካታ የኢራን ዜጎችን ወደ አሜሪካን ሀገር ወስዶ ጥበቃ ቢያደርግላቸው ሁማኒታሪያን ፓሮል ፕሮግራም ይባላል። የተከበራችሁ አድማጭ ተመልካቾቻችን ታዲያ እናንተ ከነዚህ ከ30ዎቹ የአሜሪካ መግቢያ መንገዶች የትኛውን መረጣችሁ? የትኛው ለእናንተ ይቀርባል? የትኛው ላይስ ናችሁ? የትኛው ላይ ሆናችሁ ፕሮሰስ እያደረጋችሁ ትገኛላችሁ የሚለውን ኮሜንት ላይ ብትጽፉልን አክብሮታችን ታላቅ ነው። ለእናንተ ኮሜንትም ልዩ እውቅና እንሰጣለን። አሁን ከዚህ የዘረዘርናቸው 30 የአሜሪካ መግቢያ መንገዶች ብለን የጠቀስናቸው በሙሉ
አሜሪካ ውስጥ ላሉም ይሆናሉ። ምክንያቱም አጀስትመንት ኦፍ ስታተስ ጠይቃችሁ ለምሳሌ አሜሪካ ውስጥ በአሳይለም በሬፊውጂ ወይም ደግሞ በሁማኒታሪያን ፓሮል በተለያየ ፕሮግራም ገብታችሁ አጀስትመንት ኦፍ ስታተስ ጠይቃችሁ እዚሁ አሜሪካን ሀገር ቋሚ የምትሆኑበትም ስላለ ነው አሜሪካ ሀገር ላላችሁትም ይሆናል ያልናችሁ። ለምሳሌ በፋሚሊ ስፖንሰር ቪዛ ከኤፍ1 እስከ ኤፍ4 በስራ ስፖንሰር ከኢቢ1 እስከ ኢቢ5 እዚሁ አሜሪካን ሀገር መቅረት ትችላላችሁ ወይም ካንዱ የጥገኝነት ወይም የኢሚግሬሽን ስታተስ ወደ አንዱ በመቀየር መቅረት ትችላላችሁ ማለት ነው።